ሃሌሉያ ጌታ ለዘላለም ይባረክ። መጽሐፍ ቅዱስ የእግዚአብሔር ቃል ትላንትናም እንደሚለው ዛሬ ጌታ ኢየሱስ ክርስቶስን በልብህ ብታምን በአፍህም ደግሞ ብትመሰክር ታላቅነቱን እግዚአብሔር ከሙታን እንዳስነሳው ብትመሰክር ትድናለህ ይላልና የጌታን የኢየሱስ ክርስቶስን ስም የሚጠራ ይድናል። ዛሬ 30 ነው 9ኛ ወር ነው 2017 የእግዚአብሔር ምህረት በስቶልን ነው በዚህ ያለነውና እንዲህ እንላለን። በማህበራዊ ሚዲያ ላይ ወንጌልን እንናገራለን። ደጋግመን የምንናገረው ወንጌል ነው። ምክንያቱም ወንጌልን የተናገረ ይለመልማል፣ ይበዛል፣ ይሄዳል፣ ይሰፋል፣ ለጠላቶቹ ለወዳጆቹ በረከት ይሆናል። ስለዚህ እንዲህ እንላለን፣ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ማንኛውም የዘር ማንዘር እርግማን ይሁን፣ ማንኛውም ኃጢአት ይሁን፣ መከራ፣ ጭንቀት፣ ሁሉም ነገር የሚነጻው የሚወገደው በዚህ በክርስቶስ ኢየሱስ ደም ነው። ስለዚህ ወንጌላችንን መጽሐፋችንን ብድግ አድርገን አንስተን የሰማይን አምላክ እግዚአብሔርን እናወድሰዋለን። መታያችን፣ መድመቂያችን፣ መኖሪያችን፣ መውጫችን፣ መግቢያችን፣ መስበኪያችን፣ ማውሪያችን የእግዚአብሔር ቃልና የእግዚአብሔር ቃል ብቻ ነው። ይህንን ሲያደርግ የመስፍን ዘመን ይለመልማል፣ የቤቱ ዘመን ይለመልማል፣ የሀገሩ ዘመን ይለመልማል። ምክንያቱም ለኢትዮጵያ በረከት ይሄ የእግዚአብሔር ቃል ነው። ለቅዱሳን በረከት ይሄ የእግዚአብሔር ቃል ነው። ለትውልዱ በረከት ይሄ የእግዚአብሔር ቃል ነው። የእግዚአብሔር ቃል ሁሌ የሚወራ፣ የእግዚአብሔር ቃል ሁሌ የሚሰበክ፣ ለትውልዱ የሚሰበክ። ምክንያቱም ሰላም የሚሰጥ፣ ደስታን የሚሰጥ፣ ህይወት የሚሰጥ፣ መኖርን የሚፈቅድ የሚያኖር ነውና ስለዚህ ዛሬ ምድልን አግኝተን መተናል። እያመሰገንን መተናል፣ እያከበርን መተናል የሰማይን አምላክ። ምክንያቱም ተረድተናላ፣ ታግዘናላ። የእግዚአብሔር ምህረት በስቶልናል። ቸርነቱን በጎነቱን በህይወታችን በዘመናችን በህይወታችን አይተናል። ጌታ ለዘላለም ይባረክ። ምህረቱን ቸርነቱን ያደረገልን አምላክ ስሙ ለዘላለም ከፍ ይበል። በሄድንበት መንገድ ሁሉ ከኛ ጋር ለነበረ ለአብርሃም፣ ለይስሐቅ፣ ለያዕቆብ አምላክ ዛሬም ምስጋና እናቀርብለታለን። ይህንን ስናደርግ እግዚአብሔር ይረዳናል። ተባረኩልን ወዳጆቼ፣ አከብራችኋለሁ። የእግዚአብሔርን ቃል ለሌላው እንዲደርስ ሼር አድርጉ። ጌታ ለዘላለም ይባርካችሁ። ሪፖስትም አድርጉ፣ ላይክም አድርጉ። እንዲደርስ ነው ቃሉ፣ አድሬስ እንዲያደርግ ነው። ሌላ ምንም ነገር የለም። እኛ ማለፊያችን መኖሪያችን የዘላለም አምላክ ልዑል እግዚአብሔር። ጌታ ለዘላለም ይባረክ። እግዚአብሔር መልካም ነው። ሃሌሉያ